ልዩ ኢኮኖሚ ዞኖች ብዝሃ ኢንቨስትመንትን በማስፋፋትና ለአርሶ አደሩ ዘላቂ የገበያ ትስስር በመፍጠር ተጨባጭ ውጤት እያመጡ መሆኑን የኢንዱስትሪ ፓርኮች ልማት ኮርፖሬሽን ገለጸም። የኮርፖሬሽኑ ምክትል ስራ አስፈጻሚ ዘመን ጁነዲ ልዩ ኢኮኖሚ ዞኖች ካላቸው 177 ሼዶች 150ዎቹ በሀገር ውስጥና በውጭ ባለሀብቶች መያዛቸውን ገልጸው እንደ ጅማ፣ ባህር ዳርና ሐዋሳ ያሉ ልዩ የኢኮኖሚ ዞኖች አዳዲስ ኢንቨስትመንት እየሳቡ መሆናቸውንም ተናግረዋል። በዚህም የኢንዱስትሪ ፓርኮች ልማት ኮርፖሬሽን ባለፉት 9 ወራት 80 አዳዲስ ኢንቨስትመንት ወደ ልዩ ኢኮኖሚ ዞኖች ማስገባት መቻሉን ገልጸው ይህም ከእቅድ በላይ የተገኘ ውጤት ነው ብለዋል። በሁሉም ልዩ የኢኮኖሚ ዞኖች ከ85,000 በላይ አርሶ አደሮችን ከኢንዱስትሪዎች ጋር ቀጥታ በማገናኘት ዘላቂ የገበያ ትስስር ተፈጥሯል ብለዋል። ባለፉት 9 ወራት በባህር ዳር ልዩ የኢኮኖሚ ዞን በግብርና ምርቶች ማቀነባበሪያ ላይ የተሰማራ የውጭ ድርጅት $1.5 ሚሊዮን ፈሰስ በማድረግ ስራ መጀመሩን ገልጸዋል። ዘገባው የኢዚያ ነው። ቀዳሚ ወዳደረግነው ዝርዝር ዜና ተሻገርን። ከግንቦት 6 እስከ 15 2017 ዓ.ም ድረስ ባሉት 10 ተከታታይ ቀናት በሚሰጠው የኩፍኝ በሽታ መከላከያ ክትባት ዘመቻ ላይ የህብረተሰቡ ተሳትፎ ሊጠናከር እንደሚገባ የደቡብ ኢትዮጵያ ክልል ጤና ቢሮ አሳሰበም። የክትባት ዘመቻው ከሌሎች ተግባራት ጋር ተቀናጅቶ በሁሉም የክልሉ አካባቢዎች በጤና ተቋማትና በጊዜያዊ የክትባት መስጫ ጣቢያዎች እንደሚሰጥ ነው የተገለጸው። ቢሮ የክትባት ዘመቻን አስመልክቶ ለሚዲያ ባለሙያዎችና ኃላፊዎች በጂንካ ከተማ ስልጠና ሰጥቷል። ባልደረባችን ታደለ ፎላ የስልጠናው መድረኩን ተከታትሎ እድገት እስራኤል እንደሚከተለው ያቀርበዋል። የክትባት ዘመቻውን አስመልክቶ ለሚዲያ ባለሙያዎች በተዘጋጀው መድረክ ላይ የተገኙት የቢሮ ምክትል ኃላፊና የሕክምና አገልግሎቶች ዘርፍ ኃላፊ አቶ ናፍቆት ብርሃኑ ክትባቱ ከሌሎች ተግባራት ጋር ተቀናጅቶ ወደ 5,000 በሚጠጉ ጊዜያዊና በቋሚነት የተዘጋጁ የሕክምና ጣቢያዎች እንደሚሰጥ ገልጸው ለዘመቻው ስኬታማነት ሁሉም የበኩሉን እንዲወጣ አሳስበዋል። ከፊታችን ግንቦት 6 ጀምሮ ለ10 ቀን የሚቆይ የተቀናጀ የኩፍኝ ክትባት ለማህበረሰባችን እናደርሳለን። ይህም ከ5 ዓመት በታች ያሉ በ12ቱም ዞኖች የሚገኙ ከ1.2 ሚሊዮን በላይ ልጆችን ክትባት እንሰጣለን። ይህም የሚሰጠው ወደ 5,000 በሚጠጋ ጣቢያዎች ነው ማለት ነው። ለኩፍኝ በሽታ መከላከያ ክትባት ዘመቻ ተገቢ ዝግጅት መደረጉን የተናገሩት የክልሉ ጤና ቢሮ የህፃናት ጤና ከፍተኛ ባለሙያና የህፃናት ክትባት አስተባባሪ አቶ አብዱልቃድር ሁሴን የኩፍኝ በሽታ በህፃናት ጤና ላይ እያደረሰ ያለውን ጉዳት ለመቀነስ በቁርጠኝነት እየተሰራ መሆኑን አመላክተዋል። አስተባባሪዋ ያይዞም ከዚህ በፊት ምንም አይነት ክትባት ያላገኙ ጀምሮ ያቋረጡ ህፃናት በዘመቻው ትኩረት እንደሚሰጣቸው ጠቁመዋል። ሰፋ ያለ ዝግጅት አድርገን እየተንቀሳቀስን ያለነው እኛ ለማህበረሰባችን ህፃናት በምንም አይነት መልኩ ከዚህ በኋላ በኩፍኝ በሽታ መጠቃትም የለባቸውም። እኛ መስራት እየቻልን ህፃናቶቻችን ልጆቻችን መጎዳት የለባቸውም የሚለውን አቋም ይዘን እየተንቀሳቀስን እንዳለ እንድታወቅ ያስፈልጋል። ሌላኛው ከዚህ ጎን ለጎን ከዘመቻው ጋር ከኩፍኝ ክትባት ዘመቻው ጋር ሌሎች በርካታ አገልግሎቶችን አቀናጅተናል። አንደኛው በመደበኛ ክትባቱን ያላገኙ ህፃናትኛ ዜሮ ዶዝ ብለን የምንጠራቸው አሉ እና ጀምሮ በመደበኛው የክትባት መርሃ ግብር ክትባትን ያልጨረሱ ህፃናት ወይም ደግሞ አንደር ቫክሲኔትድ ብለን የምንጠራቸውን ህፃናት ለይተን እንከትባለን። በመድረኩ የተገኙ የሚዲያ ባለሙያዎችና ኃላፊዎች በተለያዩ የሚዲያ አማራጮቻቸው መረጃውን ለህብረተሰቡ በማድረስ ኃላፊነታቸውን እንደሚወጡ አረጋግጠዋል። እኔ እንደ ማህበረሰብ ቴሌቪዥን እንደ ማህበረሰብ ሬዲዮ በጣም አቅም ያለው ማህበረሰብ ሬዲዮና ቴሌቪዥን ያለበት ደቡብ ኢትዮጵያ ክልል ለምሳሌ የኮሬ ማህበረሰብ ሬዲዮ አለ፣ የወላይታ ማህበረሰብ ሬዲዮ አለ፣ የዲላ ማህበረሰብ ሬዲዮ አለ፣ የኡባ ማህበረሰብ ሬዲዮ አለ፣ የአሪ ማህበረሰብ ሬዲዮ አለ። በጣም ናሽናሊ ትልቅ ሚዲያዎች ትልቅ ተፈላጊነት ያላቸው የሬዲዮ ጣቢያዎችን እሱን ብትጠቀሙ ነው። አሁን በእኛ ካችመንት በ3 ዞኖች ነው የኛ ሬዲዮ አገልግሎት የሚሰጠው። በ9 ብሔረሰብ በአርባ ምንጭ ማዕከል አድርጎ የሚሰራ አማርኛን ጨምሮ በ9 ብሔረሰብ ነው የሬዲዮ ስርጭት የምናካሂደው። ስለዚህ በእነዚህ ሁሉ መልእክት ማስተላለፍ ደግሞ በጣም ትልቅ አቅም ነው።
ዋናነት እንግዲህ የክትባት ዘመቻው በየጊዜው በተለያየ ጊዜ ያው ይሰጣል። የፖሊዮም ይሁን ሌሎች ኩፍኝ እንደዚሁም ሌሎች ክትባት ዘመቻዎች መደበኛም በመደበኛ ባልሆኑ መንገዶች የእንትኑ ዘመቻው ይሰጣልና ክትባት ዘመቻው ህዝቡ ግን ያው እኛ በመናስተላልፋቸው መረጃዎች የህዝቡ አዌርነስ ከመቼውም ጊዜ በላይ እና ከናንተ ጎን ሆነን በመንሰራቸው ስራዎች ስኬታማ ነው ብሎ መውሰድ ይቻላል። አሁንም እንግዲህ የተጀመረው የዚህ የኩፍኝ የተቀናጀ የኩፍኝ አገልግሎት ክትባትን በተመለከተ ከግንቦት 6 እስከ 15 ይሰጣል ሲባል እንግዲህ አሁን ከዚህ ሰዓት ጀምሮ የምንሰጣቸው መረጃዎች ለህዝቡ ትልቅ አዌርነስ ነው ብሎ መውሰድ ይቻላል። ክትባቱ በክልሉ በ12ቱም ዞኖች 1,237,563 እድሜያቸው ከ9 እስከ 59 ወር ላሉ ህጻናት የሚሰጥ መሆኑን ከክልሉ ጤና ቢሮ የተገኘ መረጃ ያመለክታል። በዓለማችን ብሎም በሀገራችን የሚያስፈልጋቸውን ደም ባለማግኘታቸው ምክንያት የሚሞቱ ዜጎች ቁጥር በርካታ ነው። ታዲያ በደም እጦት የሚሞቱ ዜጎች ህይወት ለመታደግ በቦዲቲ ከተማ የብራይት ማይንድ ኤ ሁለተኛ ደረጃ ትምህርት ቤት ተማሪዎች የደም ልገሳ መርሃ ግብር አከናውነዋል። ደም የመለገስ ጤና ጥቅሞችን በመረዳት በደም እጦት የሚሞቱ ወገኖችን ቁጥር ለመቀነስ ሁሉም ዜጋ ደም መለገስን ባህል ማድረግ እንዳለበት የዘርፉ ባለሙያዎች አሳስበዋል። አቤኔዘር አበራ ተጨማሪ አለው። በዓለማችን ብሎም በሀገራችን በወሊድ ወቅት የሚፈሰውን ደም ለመተካት በቂ ደም ባለመሰብሰቡ የተነሳ በደም እጦት የሚሞቱ እናቶች በርካታ ናቸው። ይህ ብቻም አይደለም። በተለያዩ አደጋዎች የተጎዱ ወገኖች እስትንፋስ የሆነውን ደም በማጣታቸው ህይወታቸውን ያጣሉ። ታዲያ በደም እጦት የሚሞቱ ዜጎችን ህይወት ለመታደግ በቦዲቲ ከተማ የብራይት ማይንድ ኤ ሁለተኛ ደረጃ ትምህርት ቤት ተማሪዎች የደም ልገሳ መርሃ ግብር አከናውነዋል። ይህም በምንም የማይተካ የሰው ህይወት ማስቀጠል እንደሆነ ነው የሚናገሩት። ከለገስኩ የመጀመሪያ ነው ዛሬ ለግሻል አቅም ግን ብቻ ያማልና ብዬ ፈርቼ ነበር። ምንም አይደለም። ደግሞ ደም በመለገሳችን ምንም የምንጎዳው ሳይድ ኢፌክት የለንም። እኔ በለገስኩት ብዙ ሰው ልድን ይችላል። አደጋ ላይ ደም የፈሰሰ ሰው ሊኖርም ይችላል። እኔ በሰጠሁት ደም ምክንያት የብዙ ሰው ህይወት ሊድን ይችላል። እንደዛ ብዬ አስቤ እሰጣለሁ። ከዚህ በፊት የሆነ ጉዳት ያለው ይመስለኝ ነበር። አሁን ግን ጉዳት እንደሌለው ምንም አይነት ጉዳት እንደሌለው ተረድቻለሁ። ደም ለጋሾች አክለውም ደም መለገስ የጤና ጉዳት ያስከትላል ከሚል የተሳሳተ ግንዛቤ በመላቀቅ ህብረተሰቡ ደም መለገስን ባህል እንዲያደርግ አሳስበዋል። ደም መለገስ ምንም ጉዳት የሚያመጣ ነገር የለም እና ሰዎች ብዙዎቹ የሚፈሩት ያማል፣ ህመም ይሰማል፣ ያዞራል ብሎ ነው የሚያስቡት። ግን ምንም ህመም መጀመሪያ ስለለገስ ምንም ህመም አልደረሰብኝም። ደም መለገስና ጉዳት የለውም። እኔ የምለግሰው ደም በሌሎች ዘንድ ብዙ ጥቅም ነው ያለው። በእኔ ዘንድም በሌሎችም ብዙ ጥቅም ነው ያለው። በተለያየ ችግር እስከ ሞት ሊያደርስ ስለሚችል ይህ ደም እኔ ዛሬ የምሰጠው ደም የሌሎችን ህይወት ሊያተርፍ ይችላል። ስለዚህ እንደኔ ሌሎችም ቢሰጡ ጥሩ ነው ብዬ አስባለሁ። ደም የመለገስ ጤና ጥቅሞችን ህብረተሰቡ በውል ተረድቶ በደም እጦት የሚሞቱ ወገኖችን ህይወት ለመታደግ ሁሉም ዜጎች ደም የመለገስ ባህል ማዳበር እንደሚጠበቅባቸው የዘርፉ ባለሙያ የሆኑት አቶ ዘሪሁን ዳዊት ገልጸዋል። ደም ስንለግስ አዲስ ደም ሴል የሚያመርተው መቅኔ ይነቃቃል። ይሄ ትልቅ ጉዳይ ያው ተደርጎ መታየት አለበት። ደም የሚለግሱ ሰዎች እድሜያቸው ረጅም ነው። ደም የሚለግሰው ለካንሰር የመጋለጥ እድሉ በጣም ዝቅተኛ ነው። ይሄን ሚዲያ የሚያዳምጡ ሰዎች ብዙ ደም መለገስ ጋር ተያይዞ የጤና ጥቅሞች መኖራቸውን ተገንዝቦ ደም ልገሳ ላይ መሳተፍ አለባቸው። ለወላድ እናቶች፣ በትራፊክ አደጋ ለተጎዱ ወገኖች እንደዚሁም ከፍተኛ የቀዶ ጥገና ሕክምና ለሚያስፈልጋቸው ዜጎች በከፍተኛ ሁኔታ ደም እንደሚያስፈልጋቸው አቶ ዘሪሁን ተናግረዋል። ከፍተኛ ቀዶ ጥገና የሚያስፈልጋቸው ዜጎቻችን ነበሩ። ደም ባለመኖሩ ምክንያት ማትረፍ የተቻለ እያጣን ያለንበትን ችግር ይሄንን ማስወገድ አለብን። ሌላው በተለያዩ ጤና ችግር ምክንያት እንደተወለዱ ደም ያስፈልጋቸው ህፃናት አሉ። ለነዚህ ህፃናት ደም እንለግስ ብንል
ጤና ተቋማት ላይ ብዙ ያን ያህል አቅርቦት የለንም። ይህንን አቅርቦት ችግር መፍታት ይቻላል። መቼ በጣም የተረዳ ግንዛቤ ያለው ህብረተሰብ ሲፈጠር አሁን በእኛ ሀገር ግንዛቤ ማስጨበጫ ትምህርት እየሰጠን ያለው ባደጉ ሀገሮች ሰው ጤና ተቋም ደም አልወሰደም ብሎ ይከሳል። እኛ ጋር ይለመናል። ከ18 እስከ 65 የእድሜ ክልል ያሉ ዜጎች ደም መለገስ የሚችሉ ሲሆን በተቃራኒው ደግሞ የጤና እክል ያለባቸውና ነፍሰ ጡር ሴቶች በተጨማሪም አጥቢ እናቶች ደም መለገስ እንደሌለባቸው አስረድተዋል። ደም መለገስ የሚችሉት እድሜ ከ18 በላይ የሆናቸው ከ65 በታች የሆኑ ደም መለገስ ይችላሉ። ደም ግፊት ከዚህ በፊት ተመርምሮ ኖርባቸው መድኃኒት እየወሰዱ ያሉ ደም ለመለገስ አይገደዱም። ሱካር በሽተኞች ደም ለመለገስ አይገደዱም። ከልብ ጋር ተያይዞ የልብ በሽታ ያለባቸው ደም ለመለገስ አይገደዱም። እናቶች ነፍሰ ጡር የሆኑ እናቶች ደም ለመለገስ አይገደዱም። የወለደች እናት ሆና አጥቢ እናት ደም ለመለገስ አትገደድም። ደም መለገስ የሰውን ሕይወት ለማስቀጠል ወሳኝ በመሆኑ ዜጎች ደም መለገስ ተያያዥ የጤና ጉዳት ሊያስከትል ይችላል ከሚል የተሳሳተ ግንዛቤ በመውጣት ደም በመለገስ የሌሎችን ሕይወት እንዲያስቀጥሉና ለራሳቸውም የጤና ጥቅም እንዲያገኙ የዘርፉ ባለሙያዎች ይመክራሉ። ባለፉት 10 ወራት በክልሉ ከሚገኙ 3 ሐይቆች 23000 ቶን የሚጠጋ የአሳ ምርት ለገበያ መቅረቡን የደቡብ ኢትዮጵያ ክልል ግብርና ቢሮ አስታውቋል። በቢሮ የእንስሳት ዝርያ ማሻሻያ ዳይሬክተር አቶ ካሳሁን ሀብተ ጊዮርጊስ ባለፉት 10 ወራት በክልሉ ከሚገኙ 3 ሐይቆች 23000 ቶን የሚጠጋ የአሳ ምርት ለገበያ መቅረቡን ተናግረዋል። የአሳ ሀብት አቅም ወደ ሁሉም የክልሉ ወረዳዎች በማስፋት የስነ ምግብ ይዘትን ለማሻሻል በተደረገ ጥረት በአሁኑ ወቅት 350 አነስተኛ ኩሬዎችን በአርሶ አደር ጓሮ መገንባት መቻሉን ነው ያነሱት። ከዚህ ውስጥ በ275 ኩሬዎች ውስጥ ከ1.3 ሚሊዮን በላይ የአሳ ጫጩቶችን በማሰራጨት የማርባትና የማባዛት ስራዎች እየተከናወኑ መሆናቸውን ጨምረው ገልጸዋል። ባለፉት 6 ወራት ከ1000 በላይ የአሳ ጫጩቶችን ከመንግስት በድጋፍ በመረከብ እያቀረቡ መሆናቸውን ተናግረዋል። የዘገበው ኢዜአ ነው። በበጀት ዓመቱ ባለፉት 10 ወራት በከተማ ግብርና ዘርፍ 208 ወጣቶች ተደራጅተው ወደ ስራ መግባታቸውን የሳውላ ከተማ ስራ ዕድል ፈጠራና ኢንተርፕራይዞች ልማት ጽሕፈት ቤት ገለጸም። የከተማው ምክትል ከንቲባና የስራ ዕድል ፈጠራና ኢንተርፕራይዞች ልማት ጽሕፈት ቤት ኃላፊ አቶ መልካሙ መንገሻ በከተማዋ በተለይም የሀባብ ምርት ከ2.5 ሄክታር በላይ የተመረተ ሲሆን በአትክልትና ፍራፍሬ ላይ ያተኮረ የከተማና ግብርና ከፍተኛ ትኩረት ተሰጥቶት እየተሰራበት የሚገኝ ዘርፍ መሆኑንም አንስተዋል። ባለፉት 10 ወራት በተለያዩ ዘርፎች 3340 ወጣቶች የስራ ዕድል ለመፍጠር ታቅዶ 3116 መከናወኑን ገልጸዋል። ከዚህም 2672 ወጣቶች ቋሚ ስራ ዕድል ተጠቃሚ ለማድረግ ታቅዶ 910 ተጠቃሚ የሆኑ ሲሆን 668 ወጣቶችን ጊዜያዊ የስራ ዕድል ተጠቃሚ ለማድረግ እቅድ ተይዞ 2206 ወጣቶችን ተጠቃሚ ማድረግ መቻሉንም ተናግረዋል። በዞኑ ዋና አስተዳዳሪ ኢንጂነር ዳግማዊ አየለ የተመራ ቡድን በከተማዋ በስራ ዕድል ፈጠራ የተደራጁ ኢንተርፕራይዞች ውጤታማ የስራ እንቅስቃሴ የመስክ ምልከታ አድርገዋል። ዘገባው የጎፋ ዞን የመንግስት ኮሚኒኬሽን መምሪያ ነው። በማዕከላዊ ኢትዮጵያ ክልል የመስኖ ፕሮጀክቶችን በተያዘላቸው የጊዜ ገደብ ገንብቶ በማጠናቀቅ የግብርና ምርትና ምርታማነትን ለማሳደግ እየተሰራ መሆኑ ተገለጸም። በክልሉ የም ዞን ከ600 በላይ አባወራዎችን ተጠቃሚ የሚያደርግ የኮሾ አነስተኛ መስኖ ፕሮጀክት ሲመረቅ በምክትል ርዕሰ መስተዳድር ማዕረግ የክልሉ የመሰረተ ልማት ክላስተር አስተባባሪና የትራንስፖርትና መንገድ ልማት ቢሮ ኃላፊ ዶክተር መሐመድ ኑርዬ ግንባታቸው ተጓቶ የነበሩ ፕሮጀክቶችን ችግር በመለየት ለውጤት እንዲበቁ እየተሰራ መሆኑንም አስታውቀዋል። የክልሉ የመስኖ ተቋማት አስተዳደር ዋና ስራ አስኪያጅ ኢንጂነር ካሳዬ ተክሌ በክልሉ በ2017 በጀት ዓመት እየተገነቡ ካሉ
18 የመስኖ ፕሮጀክቶች ውስጥ 9 መጠናቀቃቸውን ገልጸዋል። ዘንድሮ በ87.3 ሚሊዮን ብር ተገንብቶ ወደ ስራ የገባው የኮሾ አነስተኛ መስኖ ፕሮጀክት 150 ሄክታር መሬት የማልማት አቅም ያለው ሲሆን ከ600 በላይ አባወራዎችንም ተጠቃሚ ያደርጋል ብለዋል። የዘገበው የደቡብ ሬዲዮና ቴሌቪዥን ድርጅት ነው። በሲዳማ ክልል ለቡና አልሚ አርሶ አደሮች የምርት ማሳደጊያ ድጋፍ እየተደረገ መሆኑን የክልሉ እርሻና ተፈጥሮ ሀብት ልማት ቢሮ አስታወቀም። የቢሮ ኃላፊ አቶ መምሩ ሞኬ በክልሉ የሚገኙ 172 የቡና ማፍያ ኢንዱስትሪዎች ተለይተው 138ቱ የቨርሚ ኮምፖስት ማበልጸጊያ ማዕከል ግንባታ እንዲያካሂዱ በማድረግ ምርቱን ለቡና አልሚ አርሶ አደሮች እንዲደርስ እየተደረገ ነው ብለዋል። በተሰራው ስራም በክልሉ የቡና ምርታማነት በሄክታር 9.6 ከነበረበት ወደ 11.4 ኩንታል ለማሳደግ መታቀዱንም ገልጸዋል። በበጀት ዓመቱ በአካባቢው ከሚገኙ ተፈጥሯዊ የሆኑ ቁሶች 4 ሚሊዮን ቶን የተፈጥሮ ማዳበሪያ ለማዘጋጀት ታቅዶ እስከ አሁን 4.2 ሚሊዮን ቶን ማዘጋጀት መቻሉንም ተናግረዋል። የተዘጋጀውን የተፈጥሮ ማዳበሪያ አርሶ አደሩ ለዘንድሮ መስኖና በልግ እርሻ በስፋት ጥቅም ላይ እያዋለ እንደሚገኝ አብራርተዋል። ዘገባው የኢዜአ ነው። በደቡብ ምዕራብ ኢትዮጵያ ክልል የንጹህ መጠጥ ውሃ ተደራሽነትን ለማረጋገጥ እየተሰራ መሆኑን የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ገለጹም። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ካፋ ዞን ሳይለም ወረዳ ከ31 ሚሊዮን ብር በላይ በሆነ ወጪ የተገነባው የተቺቢ የንጹህ መጠጥ ውሃ ፕሮጀክት ሲመረቅ የተገኙት የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ክልሉ ከፍተኛ ገጸ ምድር የተፈጥሮ ውሃ ባለቤት ቢሆንም ህዝቡ ተጠቃሚ ሳይሆን ቆይቷል ብለዋል። ችግሩን ለመቅረፍ መንግስትና ባለድርሻ አካላት ከፍተኛ መዋዕለ ንዋይ በማፍሰስ የውሃ ፕሮጀክቶችን ቀጣይነት ያለው አገልግሎት እንዲሰጡ ግዴታቸውን እየተወጡ መሆናቸውንም ገልጸዋል። የክልሉ ውሃ ማዕድንና ኢነርጂ ቢሮ ኃላፊ ኢንጂነር በየነ በላቸው ባለፉት 3 ዓመታት በክልሉ ከ1 ቢሊዮን ብር በላይ ወጪ በማድረግ 271 የውሃ ፕሮጀክቶችን ማጠናቀቅ ተችሏል ብለዋል። በዚህም ከ450 ሺህ በላይ የህብረተሰብ ክፍሎችን ተጠቃሚ ማድረግ ስለመቻሉ አስረድተው በቀጣይም ቢሮ የንጹህ መጠጥ ውሃ ችግር ባለባቸው አካባቢዎች ዜጎች የውሃ አቅርቦት ተጠቃሚ እንዲሆኑ በትኩረት እንደሚሰራ ተናግረዋል። የደቡብ ሬዲዮና ቴሌቪዥን ድርጅት ዘግቧል።